መዝገበ ጸሎት ምን ይላል? ስላሴ ከርሳላቸው ብሎ ጽፏል። መዝገበ ጸሎት መልክዓ ስላሴ ማለት ነው። ስላሴ ከርሳላቸው ብሎ ጽፏል። ስላሴ ጭናላቸው ብሎ ጽፏል። ሰው ስለ አንተ መጽሐፍ ነው እያወራ ያሉት እንጂ ስለ መጽሐፍ ቅዱስ አይደለም። ስለዚህ ስላሴ ይበላሉ ማለት ነው ከርሳላቸው ማለት። አንተ እሱን እኮ የምጠይቀው ሂደ የአንተን ቤተ እምነት ነው። አንተን የጠየቅከው እኮ ጥያቄ የፈጠረብህ አንተ የጻፈውን ነው እየነገርኩህ ያለሁት ወዳጄ። የአንተ ቤተ እምነት የጻፈችውን ነው እየነገርኩህ ያለሁት። እኛ ከምን አንጻር እንደተጻፈ እናውቃለን። አንተ ግን መጠየቅ አለብህ። አንተ ትነግረኛለህ። እሱን ከምን አንጻር እንደተጻፈ ትነግረኛለህ። ንገረኝ ነው። ከዚህ አንጻር ተጻፈ ነው እንጂ የምትለኝ ይበላሉ ማለት ነው። አዎ ይበላሉ ብላ እኮ ነው የምታስተምረው አይደል እንዴ? ይበላሉ ብላ ነው የምታስተምረው። ለዛ እኮ ነው ለከርሳችሁ ብላ ምስጋና የምታቀርበው ማለት ነው። የአንተ ቤተ እምነት ስላሴ ጫማ አላቸው ትላለች። ለተረከዛቸው የሚስማማ ጫማ አላቸው ብላ ጽፋለች። ይሄ መጽሐፍ ቅዱስ ላይ እኮ ያለ አይደለም እኮ። የአንተ ቤተ እምነት ግን የጻፈችው ነው እያልኩ ያለው። እኚህን ሰው ማንም ሰው መጥቶ ሊቃወም አይችልም። ለምን? በጽሁፍ ደረጃ ያለ ስለሆነ ማለት ነው። በጽሁፍ ደረጃ ያለ ስለሆነ ማንም ሊቃወም አይችልም እኚህን ሰው። ለዛ ነው ማውራት የማይችሉት፣ ገብተው ሊቃወሙ የማይችሉት በዛ ምክንያት ነው። እኚህ ሰው ብቻ ደግሞ አይደሉም። በጣም በሚገርም ሁኔታ ይህን ትምህርት ያስተማሩት አሁን እዚህ ቲክቶክ ላይ ሰምታችኋቸዋል። ሜላ ቅድም ከፍቶት ነበር። መምህር ዮሐንስ ማለት የጉባኤ መምህር ናቸው። ጎንደር የጉባኤ መምህር ናቸው። መምህር ዮሐንስ ትክክል ነው ብሎ ሲናገሩ ሰማናቸው። እዚህ ምዕመኑ ቲክቶክ ላይ ያለው ሰው ነው እንጂ የሚቃወመው መምህራኑ ያምኑታል ትምህርቱ። ለምን? በጽሁፍ ደረጃ ያለ ስለሆነ ነው። በቃ አለቀ። ለተናገሩት ነገር ምን ጠቀሱ? ሃይማኖተ አበውን ጠቀሱ። መጽሐፍ እየጠቀሱ ነው እየተናገሩ ያሉት እነዚህ ሰዎች እነዚህ መምህራን ማለት ነው። እናንተ ግን ትክክል አይደለም ለማለት ናትናኤል ምን እንዳወራ አላውቅም ከእናንተ ጋር። ይሄን ሐሳብ ለመቃወም ግን ምንም ዶክመንት ማቅረብ አትችሉም። ምንም ዶክመንት የኢትዮጵያ ኦርቶዶክስ ዶክመንት ትክክል አይደለም ይሄ ሐሳብ ለሚለው ሐሳባችሁ ማቅረብ አንድ አትችሉም። ካለ አሳዩን። ይሄው ትክክል አይደለም የሚል ዶክመንት መሞገት አይቻልም ማለት ነው። ይሄን ሐሳብ ናትናኤል ልታወራ ከፈለክ አለውኝ። ይኸውላችሁ መጀመሪያ እኔ አሁን እስካሁን ላይክ ቱ ቢ ሆነስት እስካሁን እኔ የተረዳሁት ነገር አንድ የወሰድኩት አንኳር የሆነ ትምህርት የሆነ ነገር የለም። እግዚአብሔር በሚያውቀው ከእናንተ ለመማር ነበር የገባሁት። ግን እስካሁን የሰማሁት ኦርቶዶክስ እንደዚህ ናት፣ በቃ ስድብ እንዴ እግዚአብሔር ይወዷል እንዴ? አሁን የስድብ መንፈስ እግዚአብሔር ልናስተምር አይደለም ዛሬ ቤት የከፈትነው ልንጠይቅ ስለሆነ ኦኬ ሄደ። እሺ አሁን ልናስተምር አይደለም ትምህርታችን ቤት የከፈትነው እናንተ ቤት ያለውን ነገር እያሳየን ያለ ነው። አሁን ለምሳሌ የስላሴን ትምህርት እኛ ነን የሰጠናችሁ ብላችሁ ታወራላችሁ አይደል? ይሄ እኮ በቃ እኔ አንዳንድ ወንጌላውያንም እንደዚህ ብሎ ሲናገሩ ሰምቻለሁ። በጣም ነው የምናደደው እንደዚህ አይነት ንግግር ስሰማ። ከኦርቶዶክስ ነው ከኛ ምን ትምህርት አለን ብሎ የሚናገራል ወንጌል አማኙ ነው። እኛ የእግዚአብሔር ነው ከእግዚአብሔር ቃል ነው እኛ የስላሴን ትምህርት የወሰድነው እንጂ ከሆነ ቤተ እምነት አይደለም፣ ከሆነ ግሩፕ አይደለም የወሰድነው። ከዘፍጥረት እስከ ራእይ ድረስ እግዚአብሔር እኛ በምንረዳው መልኩ ራሱን ገልጦልናል። በዛ ልክ እንናገራለን፣ በዛ ልክ እናምናለን። በቃ አለቀ። የእናንተን የስላሴ አስተምሮ ነው እያየን ያለ ነው እንጂ እያስተማርን አይደለም። የምትመኩበትን የስላሴ ትምህርት ትምክታችሁ የሆነውን የስላሴን ትምህርት እያየን ነው እንጂ እያስተማርን አይደለም። መመለስ ነው ያለብህ። ገብተህ ለመማር ሳይሆን የምትገቡት አሁን ከዚህ በኋላም ስትገቡ ለመማር ሳይሆን ለቀረበላችሁ ጥያቄ ቻሌንጅ ለማድረግ ነው መግባት ያለባችሁ። እሱ ነው ፖይንቱ። ያ ቴንክ ዩ ብሩኬ። እኔ ነኝ ያስወረድኩት ምክንያቱም ዊዝ ሪስፔክት ነው ያወራ ነው። እስካሁን ድረስ አንዳቸው ማንም የተሳደበ ሰው የለም በመካከላችን። በክፉ አንስቶ ያሏሉትን ነገሮች እያነሳን የተሳደብን ሰዎች የለንም እና አንዳንዴ ቱ ማች ሪስፔክት ስድብ ሊሆንባችሁ አይገባም። የእውነቴን ነው ማለት አፍተሮ ለንግግር በዚህ ደረጃ ላይ እናንተ ቤት ቢመጣ በዚህ ደረጃ ላይ እንኳን ተከብራችሁ ማለት በዚህ ትዕግስት ሌቭል የሚያዋራችሁ ማንም የለም እና በጣም ቱ ማች ሪስፔክት ስላደረግናችሁ ስላከበርናችሁ በስርዓት እንድታወራ ምናምን እድል ስለሰጠን ተሳደባችሁ በጣም ደስ አይልም።
ደስ አይልም እውነት ለመናገር ማለት ነውና ልብ ያውቀዋል። ኦኬ ያለህ አማራጭ ተሳደቡ ለማውራት ነው አይደል? ሌላ አማራጭ የለም እንጂ እኛ እየጠየቅን ያለነው ዛሬ እናስተምርህ እያልን አይደለም። ቤተ ክርስቲያንህ እንደዚህ ግራ የተጋባ የሥላሴ አስተምሮ አላት። አንተ የቱ ጋር ነህ ነው ጥያቄው። እሱ እኮ ነው። እሱን መመለስ ነው ያቃተ። አንዴ አንዱ ጎራ ትሄዳለህ፣ አንዱ ጎራ ትሄዳለህ። ሁለቱ ቦታ ላይ እንደ ነፍስ እንደተጨነቀች ነው እያየን ያለ ነውና አንተ ለተጨነቀች ነፍስ እኛን እንደተሳደበ ለምን ትቆጥራለህ? ስድብ ከሆነብህ የቤተ ክርስቲያን ትምህርት ነው ስድብ የሆነብህ እውነት ለመናገር ማለት ነው። ሁለቱን ጽንፍ እኮ ነው ያሳየ ነው ጌታ በሚያውቀው ሁለቱን ጽንፍ ብቻ ነው ያሳየ ነው። አንዱ ሥላሴ ጾታ አለው ይላል፣ አንደኛው ጾታ የለውም ይላል። አንደኛው አካል በቃ ረቂቅ የሆነ አካል አለው ይላል፣ አንደኛው ደግሞ ነው ራስ ባንደበት ሜታፎሪክ የሆነ ሐሳብ ነው የሚያሳየው ብለህ ተናግረሃል። ለተናገርከው ንግግር ቤተክርስቲያንን የምትጠቅሰው መጽሐፍ አለ ወይ ነው ያልነ። ይሄ እንዴት ስድብ ይሆንብሃል ብራዘር? እና አይዞ እንላለን። አይዞ ስድብ የሆነብህ የቤተክርስቲያን አስተምሮ ነው፣ የቤተክርስቲያን አስተምሮ ነው። ስለዚህ ምንም ሰው የሚረዳውና የሚያየው ሐሳብ ነው እውነት ለመናገር ማለት ነው። እሺ እንቀጥል። ሌላ ሰው ካለ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ኢቭን ኩነት ትክክል ነው ብሎ የሚያምን ኦርቶዶክሳዊ ካለ መግባት ይችላል። የቤተ ክርስቲያኒቷ አስተምሮ ይሄንን ሌላው መርሃ ግብር ያዘጋጀ ነው። ትናንትም ስንናገር ነበረ። በሁለት ምክንያት ነው። የመጀመሪያው ኦርቶዶክስ ውስጥ ያለው የሥላሴ አስተምሮ ሁሉ ትክክል ነው ብሎ ለሚያምን ምስኪን የወንጌል አማኝ ጭምር ነው። ኦኬ ነው ትክክል ነው ምንም እንከን የለበትም ብሎ ለሚያምን ሰው ማለት ነው። እንኳን አይደለም የወንጌል አማኝ ቀርቶ ራሱ ኦርቶዶክስ ውስጥ ያለው የሥላሴን እምነት የማይቀበሉት ትምህርት እንዳለ ማሳየት ዓላማችን ነው። አይደለም ለወንጌል አማኙ ቀርቶ ውስጥ ሆነው እንደ አንድ ኦርቶዶክሳዊ ለሚያምን ሰው ቤተክርስቲያኒቷ ውስጥ ያለው ትምህርት አንዳንዱ ነው በፍጹም እኔ ይህንን አይወክለኝም የሚል ትምህርት እንዳለበት እንድታዩት ያክል ነው። ኦኬ እንዳለበት እንድታዩት ያክል ነው። ምክንያቱም እንደዚህ አይነት ሰዎች አሉ፣ ጤነኞች ያልሆኑ ማለት ነው። መንፈሳዊ ጤንነታቸው የሚያሰጋ ሰዎች አሉ በትክክል ማለት ነው። እና ሁሉ ነገር ትክክል ነው ብለው የሚያስቡት ማለት ነው። ለእናንተ አይነት ሰዎች ነው ይሄንን እያወራን ያለ ነው። ኦኬ እንኳን እኛ አይደለንም እዛው ቤተክርስቲያኒቷ ውስጥ ያሉ የቤተክርስቲያን ሰዎች ጭምር እነኚህ ትምህርቶች አይወክለንም ብለው የሚያምኑ ሰዎች አሉ። የሥላሴን ትምህርትን በተመለከተ ማለት ነው። ሁሉም እያልን አይደለም። ስለዚህ ባላንስ መደረግ አለበት። የትኛው ነው ጤነኛ? እንደ እግዚአብሔር ቃል ያወራችበትን ትምህርት እንደ እግዚአብሔር ቃል የተናገረችውን ሐሳብ እንወስዳለን፣ ምክንያቱም ከራሷ ስላልሆነ። ኦኬ እንደ ወንጌል አማኝ ግን ከራሷ የጨመረችውና ከራሷ የደረበችውን ድሪቶ ግን እንቃወማለን። ስለዚህ በሥላሴ ትምህርት ላይ ኦርቶዶክስ ያወራችሁ ትምህርት ሁሉ ትክክል የሚመስለው ሰው አለ። ትክክል የሚመስለው ሰው አለ። ሮንግ ነው እሱን እያልን ያለው ቴዳ ትናንትና አሪፍ ምሳሌ ሰጥቷል። እና እሱን ባላንስ መደረግ አለበት ነው እያልን ያለ ነው። ሌላ ኦርቶዶክሳዊ ካለ ግን በእውነት መግባት ትችላላችሁ፣ ማውራት ትችላላችሁ። እኔ ኦርቶዶክሳዊ ነኝ፣ የቤተክርስቲያኒቷ የኩነት ትምህርት በጣም ትክክል ነው፣ እናንተ ናችሁ የተሳሳታችሁ ሰው ብሎ የሚያምን ሰው ካለ በደስታ እንቀበላለን፣ ሐሳባችሁን እናንሸራሽራለን። ምናልባት ቅድም ግን ኤርሚ አንድ ሐሳብ በጣም ወሳኝ ሐሳብ አምጥቷል። እሱን ብታደርጉበት ጥሩ ነው። በዚህ ጉዳይ ላይ ዲቤት ብትገቡ እርስ በራስ የምሬ ነው እርስ በራስ አገልጋዮች አሁን በቃ ብትገቡና ብንማማር እኛ ሼር እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ጊፍት በመስጠት እናገለግላችኋለን። እና እንድታርቅም ብላችሁ እንደው በተለይ ቲክቶክ ላይ ያሉትን አይደለም የምናወራው፣ በምሁራን ደረጃ የሆነ የምናገው ነገር የምናየው ነገር ትልቅ ነገር የምንማረው ነገር ይኖራል ብዬ አስባለሁ። እና ሲሪየስሊ ዲቤት ብትገቡ ኦኬ አሁን ሥላሴ ጾታ አለው ወይስ የለውም? ምክንያቱም ቤተክርስቲያኒቷ አለኝ የምትላቸው ሂውጅ አገልጋዮች ናቸው፣ ትልቅ አገልጋዮች ናቸው። የሚጠሯቸው አባት አላቸው፣ እንደ ምስክርነት የሚጠቅሷቸው ቤተክርስቲያን ያስተማረቻቸው ሐሳብ አባቶች አሏቸው።
ስለዚህ እንደው ብናይ ጥሩ ነው አይመስላችሁም? የወንጌል አማኞች በእውነት በጣም የሚገርም ዲቤት ነው የሚሆነው። በጣም ወሳኝ ዲቤት ነው የሚሆነው እና እንደው እርስ በራስ ተጠራርታችሁ ብታሳዩን በጣም ማለት ነው። ይሄ አሁን እዛው እናንተ ጋር ያለውን ሐሳብ እርስ በራስ ተጠራርታችሁ ብታሳዩን ጥሩ ነው እንላለን። እሺ ሜርሲ ዳንዬ። እርስ በርስ የሚገቡበት ቶፒክ ይሄ ብቻ አይደለም፣ በጣም ብዙ ነው። ሜርሲ ደግሞ እሺ የምሬን ነው። ይሄ ብቻ አይደለም፣ በጣም ብዙ ነው እና አይ ዶንት ኖ ለምሳሌ ሜንሽን ማድረግ ስለፈለኩኝ ነው። ኤርሚ ካለና የሚሰማኝ ከሆነ ኤርሚ ያለ ላስቸግርክ እስኪ ባለፈው የላኩልህን ቪዲዮ እንዴት ከፍተዋለህ? የትኛውን? ይሄ ማርያም ዳጎንን ድል አድርጋለች ከሚለው ርዕስ ጋር አያይዤ የላኩልህ ቪዲዮ አለ አይደል? ኦኬ በትልቁ ላርገት አህመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቅ አህመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔር ያመስግኑ። ዛሬ ድንግል ማርያምን የምናከብርበት፣ ድንግል ማርያምን የምናስብበት ዳጎንን ድል እንዳደረገችው ጠላታችን ዳጎን ከመሬት አመድ እንደሆነ እንደወደቀ አሕዛብ ያንን ጣዖት ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዳጎን ግን ከመቤታችን በታች ወድቆ አመድ ሆኖ የተገለጠበት የታየበት ጊዜ ነው። ይህን ነው የምናስበው ክርስቲያኖች። ስለዚህም ዛሬ የእኛ ጠላታችን አመድ ይሆን ዘንድ ድንግል ማርያም ያን ጠላት አመድ እንዳደረገችው ድል እንደነሳችው ዛሬም ጠላታችን ድል ትነሳልን ዘንድ ድንግል ማርያምን አመስግነዋል። የእኛ እናት እንደዚህ ናት። ከጨለማ የወጣንባት ከብርሃን የሚደነቅ ብርሃን የተመላለስንባት ወደ ብርሃን የገባንባት አማናዊት ብርሃን ድንግል ማርያም፣ አማናዊው ብርሃን ኢየሱስ ክርስቶስ የሚገለጥባት የብርሃን መቅረዛችን ድንግል ማርያም ናት። አመስግኗት። ዓለም ከሞት ወደ ሕይወት የተሸጋገረባት አማናዊው የሕይወት መብልና መጠጥ አማናዊው ሕይወት ኢየሱስ ክርስቶስን ወልዳ ሕይወት የሆነችን ድንግል ማርያም ናት። አመስግኗት። የሰው ልጅ ሁሉ በኃጢአት መጠማት በነበረበት ጊዜ እውነተኛው የሕይወት መጠጥ ኢየሱስ ክርስቶስን አማናዊ ወይን አምላካችን መድኃኒታችን ኢየሱስ ክርስቶስን ወልዳ ከተማችን ያራቀችን ጥማችንን የቆረጠችልን ድንግል ማርያም ናት። አመስግኗል። የሰው ልጅ በሐዘን በሚኖር እዚህ ላይ ደርሰዋል። በቃ ማለት ዳኒ ባነሳው ሀሳብ ከዚህ ቪዲዮ ጋር አያይዤ መናገር የፈለግኩት ምንድን ነው፣ እርስ በርስ ዲቤት የሚገቡበት ርዕስ በጣም ብዙ ነው። በጣም ብዙ ነው። የመሬቷ ኦርቶዶክስ እችን ትመስላለች። የመሬቷ ኦርቶዶክስ እችን ትመስላለች። ወገኖች እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ኦርቶዶክስን ወክለን ምንድነው ቅበተ እምነቱን እንሰራለን። ኤርሚ የሚዩት ታደርገዋለህ። ቅበተ እምነቱን እንሰራለን።
ዕቅበተ እምነቱን እንሰራለን የሚሉ ቶታሊ ቤተክርስቲያኗን አይወክሉም። እውነቱን ልባቸው ያውቀዋል። ከኛ ጋር እኮ ኦልሬዲ ተጨባብጠው እኮ ቲክቶክ ላይ ማገልገል ነው የቀራቸው እኮ። እኛ የምናነሳውን ሀሳብ በሙሉ እኮ ደግፈው ነው እነሱ እኮ የቤተክርስቲያኒቷን አስተምህሮ ተቃውመው እኮ ነው ቤተክርስቲያን እንዲያትልም የሚሉ። እንዲህ ካላለች እኛ እንደምንለው ነው የምትለው ማለት ነው። ገባችሁ? እያንዳንዱ ያነሳን ርዕስ እያደረግን የምንጠይቃቸውን ነገር ቤተክርስቲያን እንዲያትልም። ቤተክርስቲያን በአንድ ግለሰብ አትወከልም። ቤተክርስቲያን ምናልባት መጽሐፍቶቿን አህዛብ እናንተም ሙስሊሞችም አሳትመው ተሐድሷውያንም አሳትመው ሊሆን ይችላል ነው የሚሉት። ኦኬ እንደሚነሳው ካልሆነ በቃኛ እንደምንለው ነው። ተጨባብጠዋል ወይ ኦፊሻሊ ጌታን ከተቀበሉ ይንገሩ። ግን አንድ ነገር ልንገራችሁ ለምታዳምጡ ኦርቶዶክሳውያን፣ እናንተ እዚህ ቲክቶክ ፕላትፎርም ላይ ያሉትን ስትከተሉ ትክክለኛ አከታተል እየተከተላችኋቸው አይደለም። እነሱ እውነቱን ያውቁታል። እናንተን ግን በውሸት መንገድ ነው የሚመሯችሁ። ከቤተክርስቲያን እንዳትወጡ ማለት ነው። ቤተክርስቲያኒቷ ደግሞ መሬት ላይ የምታዩት እቺን ትመስላለች። ዲያቆንን ድል ያደረገችው ማርያም ናት። ከሞት ወደ ህይወት የተሸጋገርንባት ማርያም ናት። ዛሬ እሷን የምናከብርበት ቀን ነው። በመካከላችን ትገኛለች። መጽሐፍ ቅዱስ ለዚህ ሁሉ ምን ይለናል? መጽሐፍ ቅዱስ የራሱ መልስ አለው። 360 ዲግሪ ከመጽሐፍ ቅዱስ እውነት የራቀ ተቃራኒ ናት ቤተክርስቲያኒቷ። የት? መሬት ላይ። ዲያቆን ዘማርያም ዘለቀ የተገኘን ድል አታበላሹ አለ ቅድም። ምን ማለት ነው የተገኘ ድል? ምንም እኮ የተገኘ ድል የለም። ቲክቶክ ፕላትፎርም ላይ ዕቅበተ እምነትን የሚሰሩ የኦርቶዶክስ ልጆች እያስተማሩ ነው። ማን ያስተማረው? ማንም አላስተማረም። ቤት ከፍቶ የሚያስተምራለ እንዴ? ከኦርቶዶክስ በኩል አላየንም። በፍጹም አይተንም አናውቅም። ይልቅ ቲክቶክ ላይ ያሉት የኦርቶዶክስ ልጆች መልኳን ደባቂ ናቸው። ኦርቶዶክስን ወርቅ ቀብተው ነው የሚያቀርቧት። ወርቅ ትመስላለች ግን ወርቅ ቅብ ናት። እዚህ ፕላትፎርም ላይ ያላችሁ ኦርቶዶክሳውያን አምልጡ፣ ዳኑ፣ እውነቱ ይግባችሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ አንድ ስም አለ ከሰማይ በታች፣ እሱም ኢየሱስ ይባላል። በዘመን መጨረሻ እግዚአብሔር አንድ ሐሳብ ነው ያለው፣ እሱም ሰማይንም ምድርም በልጁ የመጠቅለል ሐሳብ። ማርያም አትጠቀልልህም። አባ ተክለ ሃይማኖት በ24 ሻማ የምታበራለት ሰንደል የምትለኩስለት መጥቶ አይጠቀልልህም። ማርያም መታ አትጠቀልልህም። ሚካኤል በል፣ ገብርኤል፣ አርሴማ በል። በዚህ ጉዳይ እናውራ። በዚህ ጉዳይ እኔና አንቺ እናውራ። ፕሊስ ሚውት አድርግ። አይ እናውራበት፣ ግድ የለሽም። እንዳዋቂ እያወራሽ ስለሆነ ፕሊስ ሚውት አድርግ። ኦኬ አይ እያወራሽ ነው ብዙ እንዳዋቂ። ሚውት አድርግ። ኦኬ ቤቱ ስነ ስርዓት አለው። እድል ሲሰጥክ ታወራለክ። ታዲያ የማታውቂውን ነገር ነው። ሚውት አድርግ። በቃ የሆነ ነርቫችሁ ተነክቷል ማለት ነው። ታስት ሪያሊቲው እኔ እንኳን ነርቭ ያንቺ ነርቭ ነው ቪዲዮ ላይ እንዳያችሁት። ስለዚህ ኦርቶዶክሳውያን አምልጡ፣ አምልጡ። እዚህ ፕላትፎርም ላይ ያለችው ሌላ ኦርቶዶክስ ናት። ራሷ የቤተክርስቲያኒቷ መሬት ላይ ያሉት ካህናት የማያውቋት እዚህ ፕላትፎርም ላይ የተሰራች ኦርቶዶክስ ናት። ከኛ ጋር እንዳይጨባበጡ መሬት ላይ ደግሞ ሄደው ይሳለሟታል። ግራ የገባው ነው። እነሱም ከዛም አይደሉም ከዚህም አይደሉም። ወይ አልሞቁም ወይ አልቀዘቀዙም፣ ለብታ ላይ ናቸው። ስለዚህ እዚህ ፕላትፎርም ላይ ያሉ የኦርቶዶክስ ጎረምሶች ቤተክርስቲያኒቷን አይወክሉም። ቤተክርስቲያኒቷ አሁን እያመጣን እንደምናሳያችሁ ናት መሬት ላይ። ስለዚህ ወገኖች አምልጡ። የእግዚአብሔር የምህረት እጅ እንደተዘረጋ ነው። በልጁ በጌታ በኢየሱስ ክርስቶስ ነፍስን ማዳን የዘላለም አጀንዳው ነው። ስለዚህ ሁላችሁም ወደ እግዚአብሔር መንግስት እንድትጨመሩ ጥሪ እናደርግላችኋለን። የዘላለም ወራሽ እንድትሆኑ፣ በእግዚአብሔር ቀኝ እንድትኖሩ፣ ከሲኦል እንድታመልጡ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ ጥሪያችን ነው፣ ጩኸታችን ነው።
ተባረኩ። ዳንዬ ቀጥሉ። እሺ ጸጋ ይብዛላችሁ፣ ተባረኩ። እሺ እናውራ ስትል የነበርከው ወዳጃችን አለ እና እስቲ አንድ ቁጥር ጻፍልንና እናስገባ። እሺ ወዳጆች ሪፍሬሽ እናርገው። አልደከማችሁማ? እኛ አልደከመንም፣ ገና ነው፣ ጊዜ ነው፣ ሰዓቱ አለን። ስለዚህ ሪፍሬሽ እናርገው። ሼሩን ወይ ታፕታቡን 1 ሚሊዮን እናስገባው። ተባረኩ። ቴንኪው። ሌሎች ሰዎች ያልሰሙ ሐሳቡን እስካሁን ያልደረሳቸው ሰዎች እንዲመጡ ተባረኩልኝ። ቴንኪው ጋይስ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ ካላችሁ ፕሊዝ ሼር ብቻ አድርጉት። ታፕታፕ ሪፖስት ይደረግ። ሌላ ሰው ሌላ ኦርቶዶክሳዊ ካለ እንቀበል። ቅድም የታየው የአንድ እንግዲህ አይ ቲንክ ዘማርያም ይመስለኛል የሱ ቪዲዮ እዛ ላይ እንደታየው በደንብ መሬት ላይ ያለችው ኦርቶዶክስ ቲክቶክ ላይ ላለው አገልግሎት ምቹ እንዳልሆነ ሲያወራ ሰምታችኋል ብዬ አስባለሁ አይደል? ሲሪየስሊ ማየት ያለብን ጉዳይ ነው ብዬ አስባለሁ። ምክንያቱም ለምንድን ነው የማትመቸው? መሬት ላይ ያለችው ቲክቶክ ኦርቶዶክስ ወደ ቲክቶክ ስትመጣ ኢንቫይሮንመንቱን ትቀይራለች እያለ ነው ያለው። እየሰራን ያለው ነገር ታበላሻለች ነው እያለ ያለው። ኦኬ ሶ እየረበሸች ያለችው የት ነው? መሬት ላይ ያለችው ኦርቶዶክስ ናት። ስለዚህ እዚህ ያሉት ኦርቶዶክሳውያን ወይ ደግሞ ቲክቶክ ላይ ያሉት ኦርቶዶክሳውያን ሪል የኦርቶዶክስን መልክ አይደለም የሚያሳዩን ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን መልክ አይደለም የሚያሳዩን ማለት ነው። ያ ነው ሪል መልኳን አይደለም የሚጠቁሙን። እያሳዩን እየነገሩን ያሉት መሬት ላይ ያለችውን ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው። that's why ምክንያቱም አሁን ያወሩት የተናገሩት እኮ የራሳቸው አባት አይደሉ? የራሳቸው አባት እኮ ነው። ይትራል የራሳቸው አባት ናቸው። የራሳቸው አባት ያወሩትን የተናገሩትን ትምህርት ይረብሸናል ካለ ስለዚህ የቤተ ክርስቲያኒቷን ድምጽ አይደለም እየሰማን ያለ ነው ማለት ነው። እየሰማን ያለ ነው እሱን አይደለም። ምናልባት ካላስተዋላችሁት እንዲሁ ዝም ብለን እንድናስተውለው ያክል ነው። እሺ ሌላ ሰው ይኖር ይሆን? ሌላ ሰው ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበል። ኦኬ እኛ ግን እያሳየን ያለ ነው ከመጀመሪያ ጀምሮ እኛ አባት የሚናገሩትን የሚያወሩትን ግን ሐሳብ መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን ናት። ለምሳሌ አሁን ወንድምነት ያሳየው ቪዲዮ መሬት ላይ ያለችው ቤተክርስቲያን ናት። ሊትራሊ እኮ መሬት ላይ ያለችው ቤተክርስቲያን እንቺ ናት። ማርያም በመካከላችን ናት። ሰላም በቃ ማርያም በመካከላችን ናትና ከሷ መገኘት የተነሳ በቃ የሆነ ነገር ይሆንልናል ብሎ የሚያምን ኦርቶዶክሳዊ ነው ያለው። በቤተ ክርስቲያን አውደ ምሕረት ላይ የሚናገረው ሐሳብ ይሄ ነው። መሬት ላይ ያለችው ኦርቶዶክስ እቺ ናት። ህዝቡ ይሄን ብሎ ነው የሚሄደው። አሜን ብሎ ነው የሚመጣው። በሄደው እኮ የኦርቶዶክስ ቤተክርስቲያን ነው ወዳጆች። እና ለዛ ነው ገድላትን ተአምራት ሌሎች መጽሐፍቶች ውስጥ ነው ሪል የቤተ ክርስቲያኒቷ አስተምሮ። ኦኬ የቤተ ክርስቲያኒቷ ማንነት አቋሟ እዚህ ውስጥ ነው ያለው። ለዚህ ነው በገድል በተአምራት ሌሎች የቤተ ክርስቲያን መጽሐፍቶች ሲጠቀሱ ቲክቶክ ላይ ያለው ማህበረሰብ ነው በሱ አላወራም ብሎ የሚጨንቀው። ለዛ ነው ሌላ ምንም ሚስጥር አይደለም። ሪል የቤተ ክርስቲያኒቷ መስተምሮ ትምህርት ያለው እነኚህ መጽሐፍቶች ውስጥ ነው። ከነኚህ መጽሐፍቶች ልትነጥላት አትችልም። ቤተክርስቲያኒቷ አቋሟ ነው፣ እምነቷ ነው። በትክክል ማለት ነው። በትክክል እምነቷ ነው።
ስለዚህ ቢገለጥ ቢወራ እነኝን መጽሐፍቶች የምንገልጥበት ምክንያታችን ይሄ ነው። መረሳት የሌለበት ጉዳይ ነው። እሺ ወደ ሐሳባችን እንመለስ። የኩነት ትምህርት ትክክል ነው ብሎ የሚያምን ሌላ ኦርቶዶክሳዊ ሥላሴ አስተምሮ ላይ ማውራት የሚችል ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እንቀበለው። ወይ ሪኩዌስት ላኩልን፣ ገስት ላኩልንና ግቡ። በደስታ መማማር እንችላለን። ሌላ ኦርቶዶክሳዊ ካለ ባጭሩ ቲክቶክ ላይ ያሉ ሰዎች ይችን ቤተክርስቲያን አያውቋት ወይ ደግሞ እያወቋት መደበቅ ይፈልጋሉ። አያውቋትም ለማለት ሊከብድ ይችላል ለሁሉ። አንዳንዱ ላያውቃት ይችላል። ግን ለአብዛኛው አገልጋይ ግን መልክ ለመስራት ስለሚፈልጉ ነው። ሌላ መልክ ማለት ነው። ሌላ መልክ ለመስራት ስለሚታገሉ ነው። ሌላ መልክ ማለት ነው። ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያልሆነች ጠረኗ የቤተክርስቲያኒቷ ያልሆነ ሌላ መልክ ነው እያየን ያለን። ሌላ መልክ ነው እያየን ያለን እና በጣም ከባድ ነው። እንድትነቁ ያክል ነው ይሄንን የምናወራው። መንቃት ስላለበት ትውልዱ መንቃት ስላለበት። እሺ ሌላ ሰው አለ? ሌላ ሰው ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እሺ ወንድሞች ምን አሰባችሁ? ኤርምሻ አለ ወንድምነት አለኝ። ወንድምነት ትንሽ ከልጄ ጋር ቢዚ ነኝ። ዛሬ ትምህርት ቤት አልገባችም። እኔ እና እሷ አይ ቲንክ ጉንፋን ነገር ነው መሰለኝ። ኤኒዌይ አሁን እንግዲህ ምንድን ነው የሚባለው? በገድላት በድርሳናት አፍረው፣ በስላሴ አፍረው፣ በታቦት አፍረው ምን ቀራቸው ታዲያ? ምን ቀራቸው? ኦኬ። ስለዚህ ወደዚህ እርስ በርሱ መምህራኑ እንኳን የማይግባባ ትምህርት በያዙበት በአስተምህሮተ ስላሴ ላይ ወደ ቤተክርስቲያኑ ብለው የሚሉ ሰዎች አቤት እህትየው እኔ ግን አንተን ራሱ ደጋግሜ ሰምቼ ያውቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርተ ስላሴ ጥርት ያለ ትምህርት አላት ትል ነበር ብዬ ነበረ። አዎ ትል ነበር። አሁን እኮ ጾታ አላቸው ምናምን ነገር ብሎ የሚለው ነገር እኮ እንደገና ጉዳ መጣ ማለት ነው። ትገልክ ነው። ስለዚህ አንተም ተሳስተሃል። እኔ የጾታውን ጉዳይ መቻው። እሺ አይ ለምን መሰለው ዊ ኔቨር ነው ታውቃለህ አይደል? እንደዚህ ብለህ ነበር። ልክ ነው። የጾታ ጉዳይ እኮ ነው አሁን ጉድ ያፈላው። ጾታ አላቸው የላቸውም፣ እንደኛ ግዘፍ አካል አላቸው የላቸውም ብሎ የሚለው ነገር ያው አትናቴዎስ አለው ብሎ የሚለው አይነት ነገር ነው። በዛ አሁን እሳቸው ባሉት መሰረት ከሆነ እኔም በወቅቱ ተሳስቼ ነበር ማለት ነው። አሁን ግን በምንም አይነት መልኩ የኦርቶዶክስ ትምህርት ስላሴ ላይ የሆነ ነገር ክርስቶስ ላይ አሁን ትምህርተ ስጋዌ ላይ ማለት ነው። ትምህርተ ስጋዌ ላይ ያላቸው ልዩነት እርስ በርሳቸው ከገኝ አጣልቷቸው አከራክሯቸው አጨቃጭቋቸው ያቅ ነበር እና ሊቃውንቱን ሁሉ ጥሪ አድርገው አልተገኙላቸውም። እልባት ሳያገኝ ነው የቀረው ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው ወይ ብሎ የሚለው ትምህርታቸው ምን ያህል የተበከለ ትምህርት እንደሆነ እርስ በርሳቸው ሳይግባቡበት ቀርተው የተለያዩበት እስካሁንም በቃ ዝም ብሎ በደፈናው ይቅር የተባለ ነገር ነው እና ልክ ነሽ እህትዬ።
ለዚህ ነው አሁን በምንም አይነት መልኩ እኛ ቢያንስ አይ ቲንክ እግዚአብሔር አይምሮን የተባረከን አይምሮ ስለሰጠን ትክክል በሆነችበት ነገር ላይ ትክክል ነች ብለን እንላለን። እነሱ ግን ታውቃላችሁ ትክክል በሆንበት ነገር ላይ ትክክል ናቸው እንኳን ብለው አይናገሩም በፍጹም። አሁን ኢየሱስ ጌታ ነው ብሎ ከመስበክ የበለጠ ምን ትክክልነት አለ? እሱን ይቃወሙናል። አየህ እኛ ግን እንደነሱ ስላይደለም እግዚአብሔር የተማረከ አይምሮና ልብን ስለሰጠ እንደ መጽሐፍ ቅዱስ ትክክል በሆነችበት ቀደም ወንድምነት እንዳለ ትክክል ነች ብለን እንላለን። እንደ መጽሐፍ ቅዱስ ደግሞ ትክክል ባልሆኑበት ትክክል አይደሉም ነው ብለን የምንለው። እኛ ግን እንደ መጽሐፍ ቅዱስ ትክክል በሆንበት እንኳን እነሱ ትክክል ናቸው እንኳን ብለው አይናገሩም፣ አይመሰክሩም። ይሄ የሚያሳየው ምንድነው? ልባቸው ቢያቅም ትክክል እንደሆነ ልባቸው ቢያቅም ትክክል ነው ብለው ከመሰከሩ አሃ ታዲያ ብሎ በሚል ህዝባቸው እንደሚወጣባቸው ስለሚያውቁ ማለት ነው። እና ልክ ነሽ እህትዬው ተባረኪ። ግን ካሉ መግባት ይችላሉ፣ እንጠብቃቸዋለን። ከሌሉ ግን ትምህርታችሁ እንድታዩ ብለን እናንተን የማበሳጨት ወይ የማናደድ አጀንዳ የለንም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ እንዳገኛችሁ እንኳን እርግጠኛ ያልሆናችሁ ሰዎች በትምህርተ ሥላሴ እርግጠኛ ብትሆኑ መንግስተ ሰማያትን አትገቡም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ እንዳገኛችሁ እርግጠኛ ባልሆናችሁበት የአስተምህሮተ ሥላሴን ስላመንክ በክርስቶስ ኢየሱስ ያመንከውን የኃጢአትን ይቅርታ ሳታገኝ መንግስተ ሰማያት ተገባለሁ ብላችሁ ተብሎ ትልቅ ስህተት ነው እና አይገቡም። ደግሞ እንጠብቃቸዋለን። የማይገቡት በጣም ከባድ ነው። ትልቅ ስህተት ነው የተገኘው ማለት ነው። ጌታን ብትቀበሉ ይሻላል። ህይወት ወደ ጌታ ብትመጡ ይሻላል። እሱ ነው የምነግራችሁ። መጽሐፍ ቅዱስ ብታነቡ ይሻላል። ቅድም አሁን ናቲ ገብቶ የነበረው ሰው እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም ብሎ አለ። ሌሎችም እንደዚህ ብለው ይሉናል። ትልቁ እኮ የእናንተ የጴንጤ ስህተቱ መጽሐፍ ቅዱስ ብቻ ማለቱ ነው ብለው ይሉናል። መጽሐፍ ቅዱስ ማለታችን ስህተት ሆኖ አያውቅም፣ ሊሆንም አይችልም። ከዛ ይልቅ የአባቶ የትምህርት ትውፊት ብላችሁ የምትሏቸው ናቸው ከመጽሐፍ ቅዱስ ጋር እርስ በርስ እየተጣላ ሆድና ጀርባ እየሆነ ማን ነው እውነተኛ ተብሎ ሲባል እግዚአብሔርን ቃል ክዶ ትውፊትን ወደ ማጽደቅ እየመጣችሁ ያላችሁ እናንተ ናችሁ ትክክል ያልሆናችሁ። ማን ነው ትክክል ያልሆነው ብለን ስንል በቤተክርስቲያኒቱ እንኳን አጠራር አስራው መጽሐፍ ወይ ደግሞ ብሉያትና አዲስ ኪዳን ለሌሎች መጽሐፍ ዳኛ እንኳን ሆኖ መቅረብ አይችልም ብላችሁ እስክትሉ ድረስ ድፍረታችሁን እያየን ነው። እኛ ግን እኛነታችንም ህይወታችንም አገልግሎታችንም ትምህርታችንም የትኛውም ነገር የሚመዘነው በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ብለን እናምናለን። ስለዚህ ወደ መጽሐፍ ቅዱስ እውነት ብቻ ነው። አሁንም አባቶቻችሁ የተጣሉት በአስተምህሮተ ሥላሴ ላይ በኩነት ላይ መጽሐፍ ቅዱስ በሚያስተምረው አይደለም፣ መጽሐፍ ቅዱስ ከማያስተምረው ውጭ ያለ ነው ኩነትም የሚለው ትምህርታችን አለ ነው። ኦኬ ስለዚህ ይሄን ብለን ነው ከመጡ ማውራት እንችላለን። ካልሆነ ግን ለምንነት አይ ቲንክ እረፍት ማድረግ ያለባችሁ ይመስለኛል። ሰዓታችን ወደ 9 ሰዓት ሄደ ይመስለኛል። ሜላ ግን የሚለው ካለ ሜል ይቀጥል። እሺ ተባረኩ። አይ ቲንክ ገና ነው 9 አንሞላም። ቢያንስ ከ9 መቆየት እንችላለን ብዬ አስባለሁ። እንደምናስቸግራችሁ እናውቃለን፣ ግን ሪፍሬሽ አድርጉት። አዳዲስ ሰዎች ይሰማሉ ብዬ አስባለሁ እና ጀስት ሼር ብቻ ሪፖስት ብቻ አድርጉት። ተባረኩ። ጌታ ኢየሱስ ይባርካችሁ። ሜላ እሺ ተጨማሪ ማስረጃ ደግሞ እናሳይ ማለት ነው። ተጨማሪ ደግሞ ላሳያችሁ። በትናንትና እንዳልኳችሁ በዚህ ጉዳይ ላይ እንግዲህ በጣም እልፍ የሆነ ማስረጃዎች አሉን። በጣም ብዙ ማስረጃዎች አሉን። እንዳልኩት ደግሞ እነዚህ ማስረጃዎች ከገድላት እያወጣን አይደለም እናሳያችሁ። ቤተክርስቲያኒቷ ራሷን
ያብራራችበት መጽሐፍቶች አሉ። ቅድም ከሃይማኖተ አበው ስናሳይ ነበር። ከዛ በኋላ ደግሞ መልካ ስላሴ ስናሳይ ነበር። የኦርቶዶክስ ቤተክርስቲያን ደግሞ የአራቱ ጉባኤያት መምህር የሆኑትን ደግሞ የእሳቸውን ትምህርት ስናሳይ ነበር። ሁለት ማለት ነው። መምህር ኤፍሬም እሳቸውም የተናገሩትን አሳይተናል። የጽሁፍ ማስረጃዎችንም አሳይተናል። አሁን ደግሞ በጣሊያን የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በዚህ ጉዳይ ላይ የጻፈውን ጽሁፍ ደግሞ ላሳያችሁ። ምንድነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣሊያንና የአካባቢው ሀገረ ስብከት በዚህ ጉዳይ ላይ ምን ያምናል የሚለውን ደግሞ ተጨማሪ ነገር ደግሞ እሺ፣ ይሄ ዌብሳይት ነው የምታዩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ጣሊያን እና አካባቢው ሀገረ ስብከት የሱ እንትን ድረገጽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድረገጽ የጣሊያን ሀገረ ስብከቱ ማለት ነው። እዚህ ላይ እንምጣና ይታያችኋል። እዚህ ጋር የስም ሶስትነት እንደምን ነው ቢሉ ይላል። አብ ወልድ መንፈስ ቅዱስ ይላል። እሺ እዚህ ላይ አንጣላም፣ አንድ አይነት ሐሳብ አለን። የአካል ሶስትነት ላይ እንምጣ። ምንድነው የሚሉት? ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም በቅንፍ ሙሉ ገጽ ፍጹም መልክ ወይም ሙሉ መልክ ፍጹም አካል አላቸው ወይም ሙሉ አካል አላቸው። አሁን ሙሉ የሚለው ለምንድን ያስፈለገው ነው የመጀመሪያው ነገር። ማለት ሙሉ አካል አላቸው ስትለኝ ምን አስበ ነው ሙሉ የምትለኝ አይደል? አሁን እኛ አካል ስንል እኔነት እያልን ነው። ስለዚህ እኔነት እያልኩ እየተናገርኩ ስለሆነ ሙሉ የሚለውን አላስብም። አንተ ወይም እነሱ ሙሉ የሚሉን ምን ስለሚያስቡ ነው? ትላንትና እንዳሳየናችሁ ጎዶሎ ከተባለ ምንድነው? እጅ የሌለው እግር የሌለው አይን የሌለው ማለት ነው። ትላንትና ያሳየነው ጽሁፍ ላይ ካስፈለገ ድጋሚ ማሳየት ይችላል። ስለዚህ አሁንም ተመልከቱ ምንድነው የሚሉን? ሙሉ የሆነ ገጽ ምን ማለት ነው? እናብራራው። ገጽ ማለት ይላሉ ፊት ሲሆን ሙሉ ፊት ማለት ነው። ከአንገታችን በላይ የሚታዩት የሰውነት ክፍሎቻችን አይን፣ እሺ፣ ጆሮ፣ አፍንጫ ወዘተ የመሳሰሉትን ያጠቃልላል። ፊታችን ላይ ያሉት አይን አለ፣ ጆሮ አለ፣ አፍንጫ አለ ወዘተ ማለት ያው ከንፈር አለ፣ ጥርስ አለ፣ ምላስ አለ ምናምን ነገር። እሺ መልክ በእያንዳንዳቸው የሰውነታችን ክፍሎች እግር፣ እጅ፣ ራስ፣ ፀጉር፣ አይን፣ ጆሮ ተብሎ ሲቆጠሩ ነው። አካል በአጠቃላይ ሙሉ የሰውነታችን ክፍል ነው። ስለዚህ እነዚህ ወገኖች አካል የሚሉት ምንድን ነው? ቦዲ ነው አካል የሚሉት። አልገባቸውም አካል ምን እንደሆነ። የኢትዮጵያ ኦርቶዶክስ ሊቃውንት ገና አካል ምን እንደሆነ አልገባቸውም። ስለ ገላ ነው እያወሩ ያሉት። አልገባቸውም፣ አልተረዱትም። እነዚህ ሊቃውንቶች ማለት ነው አራት አይና የሚባሉት አካል ማለት አሁንም ለነሱ ምንድነው የሚመስላቸው? እጅ፣ እግር፣ ፀጉር። በዚህ መንገድ ነው የሚረዱት። ልዩነቱ ምንድነው? ከፍጡራን ወይም ከኛ ከሰው የስላሴ ልዩነቱ ምንድነው ከተባለ አካል በአጠቃላይ ሙሉ የሰውነታችን ክፍል ነው። ተመልከቱ፣ አካል በአጠቃላይ የሰውነታችን ክፍል ነው። የፍጡራን አካል የሚታይ፣ የሚዳሰስ፣ የሚመጠን፣ የሚወሰን ሲሆን የስላሴ አካል ግን የማይታይ፣ በእጅ የማይዳሰስ፣ በቦታ የማይወሰን፣ በሁሉ ሙሉ ነው። ያያችሁ ነው። ስለዚህ ከኛ ምንድነው የሚለየው? ስላሴ ከተባለ የኛ የሚነካ የሚዳሰስ ነው። እጄን ትነኩታላችሁ፣ ጣቴን ትነኩታላችሁ። ስላሴ ጋር ስንመጣ የሚዳሰስ አይደለም፣ ረቂቅ ነው። ግን እስቲል ምን አለው? አይን አለው፣ ጆሮ አለው፣ አፍንጫ አለው ወዘተ። የቀሩትን ሙሉ ነው።
እግር አለው፣ እጅ አለው፣ ራስ አለው፣ ፀጉር አለው፣ አይን አለው፣ ጆሮ አለው፣ ከዛ ነጠብጣብ። የቀሩትን ሙሉ ነው። ቆሞሱ የቀሩትን ነገሩን ማለት ነው። ጾታ አለው አሉ ማለት ነው። እነሱ ያው ለመጻፍ ትንሽ ስለሚያስቸግር ፖይንት ያደረጉት፣ ቆሞሱ ደግሞ አፈረጡት ማለት ነው። ስለዚህ ቤተክርስቲያኒቷ በሀገረ ስብከት ደረጃ ኦፊሻል የሆነው ዌብሳይቷ ላይ ይሄን ያስቀመጠችው ኦፊሻል የሆነ ዌብሳይቷ ላይ ይሄን ያስቀመጠችው ማለት ነው። የሀገረ ስብከቱ የጣሊያን ሀገረ ስብከት። ስለዚህ አሁን እናንተ መታችሁ የቲክቶኳ እንግዲህ ቅድም ፍሬን የበጠሱት እንዳሉት መምህር ዘበነ ፍሬን የበጠሰ መኪና ነው ታውቃላችሁ፣ ወይም ይገላል ወይም ከአካል አንዱን እነሱ በሚተረጉሙት ከአካል አንዱን ያጎለዋል ማለት ነው። ያጎላል። ኦርቶዶክስ የኢትዮጵያ ኦርቶዶክስ እንደዚህ ነው የምታምነው ወዳጆች፣ እንደዚህ ነው የምታምነው። ለዚህ ነው የሚደበቁት ሂደው ማን ጋር ነው? ካፓዶሻን ፋዘርስ ጋር ሂደው የሚደበቁት ሂደው አትናቲዮስ ጋር ነው። ለምን ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿ የጻፉት ጽሑፍ እንደሚያሳፍር ስለሚያውቁት ማለት ነው። እንደሚያሳፍር ስለሚያውቁ ነው። አንድ ቪዲዮ ልጨምርላችሁ። ምናልባት መምህር ዮሐንስን እዚህ ቲክቶክ ላይ ሲያስተምሩ ሰምተናቸዋል ብዙ ጊዜ። በዚህ ጉዳይ ላይ የተናገሩትን አንድ ነገር ላሰማችሁ። አጭር ነች፣ ተመልከቱ ምን እንደሚሉ። የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት፣ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም። ተመልከቱ። እሳቸው ደግሞ ምንድነው የሚሉት? ሁለት ጎራ አለ። አንዳንዶቹ ምሳሌ ነው ይላሉ፣ ሁለተኞቹ ደግሞ አይ አለው ግን ምን አይልም፣ አይመረመርም። አለው እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይሄን ያነሳሉ። ቅዱስ አትናቴዎስም ይሄን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይሄን ያነሳል። መልክ አለው ስለሚል ማለት ነው። መልካ ስላሴ የሚሉም ድርሰት ያለ እንደምታውቁት፣ በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶች ይህንን በስፋት ያስተምሩታል። በስፋት ያስተምሩታል። የሰማችሁ ነው? በስፋት ያስተምሩታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች ይሄን ነው በስፋት የሚያስተምሩት። እጅ እግር አለው ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው። ተመልከቱ፣ በምሳሌ ብቻ አይደለም፣ አይን አለው፣ ጆሮ አለው፣ ግን ረቂቅ ነው። ይህንን አብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች እንደሚያስተምሩ መምህር ወይም ደግሞ ዲያቆን ዮሐንስ ጌታቸው የተናገሩት ሀሳብ ነው እና በቃ ከዚህ በላይ እንግዲህ ስንት ማስረጃ እናስቀምጥ? ስንት የቪዲዮ አሳየን፣ የጽሁፍ አሳየን፣ በመጽሐፍ በዌብሳይት ምን ቀረን? ብራናው ነው የቀረን። እንግዲህ ብራናውንም እንፈልጋለን፣ ችግር የለውም እንፈልጋለን ብራናውንም። ምን ትላላችሁ ወገኖች? ኦርቶዶክስ የጠራ ትምህርት ሜላ ኦርቶዶክስ አሁን ያላት የጠራ ያልተነካካ ያልተበረዘ ያልተሸቃቀጠ ተብሎ የሚባል ምንድነው? የጠራ ትምህርት ያላት ከዚህ በኋላ ምንም የላትም። እንኳን ትምህርት ያልተበረዘ ህንፃ የላትም። ህንፃ ቤተክርስቲያን ባለፈው እንዳሳየን የምዕራብ በር አዎ ህንፃ ቤተክርስቲያን አዮ ተበርዞ፣ ገድላቷ ተበርዞ፣ ዶክትሪኗ ተበርዞ፣ ቀኖኗ ተበርዞ ምንም የለም እኮ። ባለፈው ተሰባሰቡ ምንድነው ዝክረ ኒቅያ ያሉ። ከዛ መግለጫው ላይ መጨረሻ ሲያወጡ ምን አሉ? ህንፃችን ተበርዟል አሉ። ምዕራብ በር የሚባል የለም። ሁለተኛ ገድላ ድርሳናታችንን ካቶሊክ በረዘችው አሉ። አሁን ደግሞ ያው ስላሴ ላይም እንደተበረዘ እያየን ነው። ምንም የለም በቃ ምንም ማለት ነው። ያለው አማራጭ ምንድን ነው? ወደ ጌታ መምጣት ብቻ ነው። ሌላ ምንም አማራጭ የላችሁ።
ምንም ሌላ አማራጭ የላችሁ። ይሄን ይመስላል እንግዲህ ሀገር በቀሉ የኦርቶዶክስ ትምህርት። ቄስ ያ መጽሐፍ ቁጥር 2 ብለው ከእንደገና እንደው አስፍተህ የምጽፈው ነገር ቢኖር በተለይ አባቶቼ ናቸው ብላ የምትጠራቸው እነሱ በድርሳኖቻቸው ምን ብለው እንዳሉና በተለይ ደግሞ ከዚህ ከግዕዙ አኳያ ደግሞ ባለሙያዎችን ሃይማኖት አበውንም አንብበህ በአንድምታም ትርጓሜ ሁሉ ጭምር ሳይቀር ቄርሎስ እንደዚህ ብለዋልን እየተባለ የሚባል ነገር አለ። አሁን እኔ ይታየኝ አባቶች በተባሉት እንኳን ዘንድ ኦርቶዶክስ የጻፈችው አባቶች ብላ የምትላቸው ሜንሽን ያደረገቻቸው ባስልዮስ ዘቂሳርያ ብላ፣ አትናቴዎስም ብላ፣ ዮሐንስ አፈወርቅም ብላ አይ ቲንክ በውጭው ቋንቋ ከተጻፈው ከእንግሊዝኛው ቋንቋ ጋር የግዕዙ ማች አላረጋለ እና እዚህ ላይ በደንብ ቢሰራ ብዙ ነገር ይወጣል ብዬ ነው የማስበው። በተለይ ከኦርቶዶክስ ቤተክርስቲያን አኳያ የተጻፉት ላይ ያለ ስህተት በጣም ብዙ ስላለ ማለት ነው። የሚገርም ነገር ወንድምነት እሱ አንድ ስጋት ነው። ግን በተለይ የኤርሊ ቸርች ፋዘርስ ደግሞ በሁሉ ነገር ተስማምተው አያውቁም እኮ። አሁን ኦርቶዶክስ እኮ እንደምታወራው እኮ አይደለም። ሜላ ትንሽ በመጽሐፉ ሪፍሌክት ለማድረግ ሞክሯል። በእያንዳንዱ ጉዳይ ቤተክርስቲያኒቷ ውስጥ አሁን እንጥቀስ ከተባለ በእያንዳንዱ ጉዳይ እኮ ኤርሊ ቸርች ፋዘርስ በሕፃናት ጥምቀት እንኳን አንድ አይነት አቋም የላቸውም። ግልጽ በሆነ መልኩ ማለት ነው። ቤተክርስቲያኒቷ የራሷን ሜዥር ትወስዳለች። ያው በራሷ ኮንቴክስት ቀይረው ሊሆን ይችላል። ግን ኢቭን አንዳንድ የምጠቅሳቸው ያሉት የተናገሩት ሊኖር ይችላል። የሆነ ፖይንት ላይ ያወራውን ሐሳብ እዛ ጋር ደግሞ የሚቀይርም ሁላ አለ እኮ ኤርሊ ቸርች ፋዘርስ ሆኖ ማለት ነው። በአንዱ ጉዳይ ላይ ማለት ነው፣ በአንዱ ሐሳብ ላይ ወጥ የሆነ አቋምና ወጥ የሆነ አስተሳሰብ ሁሉም ኤርሊ ቸርች ፋዘርስ አንድ አይነት አንደርስታንዲንግ በሆነ ጉዳይ ላይ የለውም። ስለዚህ አሁን እዚህ ቲክቶክ ላይ ያሉት ደግሞ የሚመቻቸውን ሰሌክት አድርገው ነው የሚያቀርቡት። ያንን ሐሳብ ሊደግፍላቸው የሚችላቸውን ሰዎች ሰርች ለማድረግ ቀላል ነው። ያው በዛ ቶፒክ ላይ ያወራውን ሰው ልታገኘው ትችላለህ፣ ኤርሊ ቸርች ፋዘርስ ማለት ነው። ከውጪዎቹ በደንብ ለመውሰድ ትችላለህ። ቤተክርስቲያኒቷ ውስጥ ግን ያለው ሪል የተናገሩትም ሊሆን ይችላል፣ ያወሩትም ሊሆን ይችላል። ምክንያቱም በቃ ኤርሊ ቸርች ፋዘርስ ላይ በሁሉ ጉዳይ ላይ ወጥ የሆነ ሐሳብና ተስማምተው ሁሉ ነገር ላይ አንድ አይነት እጅ ለእጅ ተጨባብጠው የጨረሷቸው ጉዳዮች ሁሉ ነገሮች ላይ የሉም፣ ሊኖሩም አይችሉም። አሁን ኦርቶዶክስ እንደምታወራው አይደለም። የአባቶች ስምምነት በሚለው ካልሄድክ በስተቀር በፍጹም እኮ ሁሉም አባት ተመሳሳይ አመለካከት የለውም። ግን ኦርቶዶክስ ለእሷ እንዲመቻት የእሷን ሐሳብ የሚደግፍላትን የተወሰኑ ሰዎች ግን አብዝታ ኮት ታደርጋለች እና በጣም አስቸጋሪ ነው። ራሱ መጽሐፍ ቅዱስ ላይ መሰረት ካላረክ በስተቀር ኤርሊ ቸርች ፋዘርስ ላይ ሁሉን ነገር ተንጠልጥላ አትችለውም። መሰረትን መጽሐፍ ቅዱስ ካላረክ በስተቀር ወደሱ መመለስ ካልቻለች በስተቀር ቤተክርስቲያኒቷ ሁሉን ነገር ኤርሊ ቸርች ፋዘርስን ልስማ ካለች ሙሉ ለሙሉ ትቸገራለች። በጣም ነው የምትቸገረው። ሜላ ከፈትክ ማይክ? እሺ። አይ አልዘጋሁትም ነበር መሰለኝ። እንግዲህ እንዳላችሁት ነው። ስለ አንዳንድ ነገሮች ያው ጥናት ያስፈልጋቸዋል። በተለይ
ከዚህ በፊትም እንዳልኩት ኢትዮጵያ ውስጥ ብቻ ያለ አትናቴዎስ የሚባል አለ። ኢትዮጵያ ውስጥ ብቻ ያለ ጎርጎርዮስ የሚባል አለ። ምን ማለት ነው? አትናቴዎስ እንግዲህ አትናቴዎስ ያላስተማረው ግን በአትናቴዎስ ስም አትናቴዎስ አስተምሮታል ተብሎ ኢትዮጵያ ውስጥ ብቻ የሚነገሩ ታሪኮች አሉ። በአባቶች ስም ማለት ነው። ያው ሰው አያነብም ሄዶ ከዋናው ምንጭ አያስተያይም ብሎ ስለሚያስቡ ያኔም ደግሞ እንደዛ ስለሆነ ሰው ብዙ ውሸቶች ተሰርቷል። በጣም ብዙ ውሸቶች ተሰርቷል እና እሱ ላይ በጣም ትልቅ ጥናት ቢደረግ አሪፍ ነው። እኔ በጣም ጥቂት ነገር ነው ለማሳየት የሞከርኩት እዛ መጽሐፍ ላይ ያልተገለጡ ገጾች የሚለው መጽሐፍ ላይ መግለጥ ያልፈለጓቸው ግን አባቶች የተናገሯቸው ትምህርቶች በጣም ትንሹን ያሳዩት ፍንጭ እንዲሆን ብዬ እንጂ በጣም ብዙ ነገሮችን ማውጣት እንችላለን። ኢቭን በትክክለኛው መንገድ አባቶች የተናገሩትን ራሱ የማይቀበሏቸው ብዙ ትምህርቶች አሏቸው። ያው እነሱ ጋር ስንመጣ ምንድነው የሚሉን ማጆሪቲ ሩል ነው። ልክ እንደ ምንድነው እንደ ፖለቲካ አብዛኛው ያሉን ነው የምንቀበለው የሚል ደግሞ ምልከታ አላቸው። እውነት ግን እንደዛ አይደለች። እውነት አብዛኛው ሰው ስለተቀበለው አይደለም እውነት የሚሆነው አይደል? ጌታ ኢየሱስ ብቻውን እውነት ነው። ስለዚህ ዓለም ህዝብ ሁሉ ጠቅላላ በአንድነት ተስማምቶ ኢየሱስ አምላክ አይደለም ቢል እውነት ሊሆን ወይም ደግሞ የኢትዮጵያ ሲኖዶስ አብዛኛው በድምጽ ብልጫ አይ በቃ ካሁን በኋላ ኢየሱስ አምላክ ነው ያልነውን ተሳስተን ነው ቢሉ ኢየሱስ አምላክ ከመሆን ያስቀሯል? አያስቀሩም። እና መንፈሳዊ ዓለም ላይ ማጆሪቲ ሩል የሚባል ነገር የለም። እንደዛ የሚባል ነገር የለም። ኦርቶዶክስም ካቶሊክም የሳቱት በዚህ ነው ብዬ ነው ማምነው። አንደኛው ነገር ማጆሪቲ የተናገረውን እንቀበላለን የሚለው አስተሳሰብ ክርስቲያናዊ አስተሳሰብ አይደለም። ክርስቲያናዊ አስተሳሰብ አይደለም። ዓለም አትናቴዎስ ራሱ ያለው ነገር እንኳን ዓለም ብትቃወመኝ እኔ ዓለም እንድቃወማታለሁ ብሏል። አትናቴዎስ ራሱ ማለት ነው። እና ዓለም በአንድነት እኔን ብትቃወመኝ እኔ ብቻዬን ሆኜ ዓለምን እቃወማታለሁ የሚል ሐሳብ ተናግሯልና በማጆሪቲ ሩል አይመራም ማለት ነው። በማጆሪቲ ሩል አይመራም። ስለዚህ እንደ ጌታ ፈቃድ እስቲ አንዳንድ ነገሮችን ለማድረግ እንሞክራለን። በቅርቡ ማን ሰርፕራይዝ ይኖረናል? አሁን ማልናገረው ይኖረናልና ኤርሚ ሊያወጣጣኝ እየሞከረ ነው። ግን በቅርቡ ዝም ብላችሁ ጸልዩ፣ ጌታ እንዲያገዘን እንዲረዳን። በቅርቡ ወራት አንድ ምናፈነዳው ነገር ይኖራል እንደ ጌታ ፈቃድ። ዳኒ ሳቅሳቅ እያለ ነው። ያው ከዚህ በላይ እንኳን ምንም አይደለም። እሺ ጌታ ይባረክ፣ ጌታ ይባረክ። ሁሌ እንደምናወራው መደምደሚያችን ኢየሱስ ነው፣ ኢየሱስ ነው። ቤተክርስቲያኒቷ ውስጥ የሚቀመጡት እያንዳንዱ ኮተት ትምህርቶች የሚደብቁት ማርያምን አይደለም፣ የሚሸፍኑት መላእክትን አይደለም፣ የሚከልሉት ጻድቃንን አይደለም። ሰይጣን ኮተት ትምህርቶችን ወደ ቤተክርስቲያን ካስገባ ሊሸፍን የሚፈልገው መላእክንም ማርያምንም ጻድቃን ቅዱሳንንም አይደለም። ከሰው ልብ መንጠቅ ከፈለገ ሁሌ የሚፈልገው አንድ ጉዳይ አለ። ክርስቶስ ኢየሱስን የተረዳችሁበትን ያንን የመረዳታችሁ ልክ በቃ ሌላው ለሱ ምንም ይሹ አይደለም ወዳጆች፣ ምንም ይሹ አይደለም፣ ምንም ይሹ አይደለም። ምክንያቱም የዘላለም ህይወት ተስፋችን እሱ ስለሆነ። ስለዚህ ሰውን መጥቶ ኢየሱስን ከነጠቃችሁ ምንም የምታረጉት ነገር የለም፣ ምንም የምታረጉት ነገር የለም።
እና በአብዛኛው ቤተክርስቲያኒቷ ውስጥ የሚነሱ ሁሌ የምንቃወማቸው ትምህርቶች በአንድም ሆነ በሌላ ክርስቶስ ኢየሱስን ከሰው ልብ ለመንጠቅ የሚዘጋጁ ትምህርቶች ናቸው። ኦኬ፣ የመዳን ተስፋችሁን ከልባችሁ የሚያረቁ በክርስቶስ ኢየሱስ ላይ ያላችሁ እምነት ሙሉ እንዲሆን የማያደርጉ ትምህርቶች ናቸው። በአብዛኛው እንደሱ ናቸው። ስለዚህ ወዳጆች ልባችሁን ጠብቁ። በክርስቶስ ኢየሱስ ላይ ያላችሁን እምነት ዞር ብላችሁ ተመልከቱ። ለምንድን ነው እሱ ቤተክርስቲያኒቷ ኢየሱስ ክርስቶስ ላይ ያላችሁ እምነት ሙሉ እንዳይሆን በአንድም በሌላ ስራ ላይ የሆነ ሳክራመንት የሆነ ነገር ላይ ምናምን እንዲሆን የምታረገው ለምንድን ነው? ቆም ብላችሁ ማየት መጠየቅ አለባችሁ። ኦኬ፣ ሁሌ እንደምናሳያችሁ ነው። እምነት አያድንም ብላ የምትናገር ቤተክርስቲያን፣ ብቻውን በቂ አይደለም ብላ የምታወራ ቤተክርስቲያን ግን ዞር ብላ በዚህ በኩል ደግሞ እንደውም እምነት ሁላ አያስፈልግህም ትላለች። ለመዳን ለመጽደቅ ደው ማርያም ትኑርልህ እንጂ እሷን እመን እንጂ ልብህ በእሷ ላይ ጥርጣሬ አይግባው እንጂ አምላክንም ብትክድ ችግር የለውም የሚል ቀላል ይመስላል። ግን በጣም ስውት የሆነ በጣም ከባድ የሆነ ሐሳብ በሰው ልብ ውስጥ ምን ታደርጋለች? ትጨምራለች። ስለዚህ መንቃት አለባችሁ ወዳጆች። እኛ የምናደርገው ከተኛችሁበት እንድትነቁ ነው። ኦኬ፣ ወንጌል ያነቃል። አየ፣ ኢየሱስ ክርስቶስን በማመን አትድንም፣ እምነት ብቻ አይሰራም ያለች ቤተክርስቲያን በዚህ በኩል ደግሞ ለጻድቃን ለቅዱሳን የልጅህን ስም ሊሆን ይችላል በስማቸው በመጥራት ቤተክርስቲያን በማሰራት ዣንጥላ በመስጠት ኃጢአተኛ በደለኛ ሰው ይድናል ብላ ደግሞ ትናገራለች። እና ጉዳዩ እምነት ብቻ መጽሐፍ ቅዱሳዊ አይደለም ጥያቄው፣ ሐሳቡ እሱ አይደለም። በእውነት ላስተዋለው ሰው በደንብ ለተመለከተው ሰው እሱ አይደለም። ምክንያቱም እምነት ብቻ አያድንም የሚል ትምህርት ቢኖራት ኖሮ በማርያም ሰው በእምነቱ ብቻ ባልዳነ፣ በተክለ ሃይማኖት በሌሎች ቅዱሳን ጻድቃን በእምነታቸው ብቻ ሰዎች ገነት ገቡ ብላ ባልተናገረች ኖሮ ጉዳዩ ስለዚህ የእምነት ጉዳይ ብቻ አይደለም ማለት ነው። አይደለም። ጉዳዩ ዞር ብላችሁ ካያችሁት ጥሉ ከክርስቶስ ኢየሱስ ጋራ መሆኑ ይገባቸዋል። ጥምቀት ኢየሱስ ክርስቶስን ያመነ ሰው ካልተጠመቀ አይድንም ብላ የተናገረች ቤተክርስቲያን ዞር ብላ ደግሞ ሰዎች ባይጠመቁ እንኳን በዘራ ብሩክ እስትንፋስ አማካኝነት ልጅነትን ያገኛሉ ብላ ትናገራለች፣ ያውም አህዛብ። እንግዲያውስ ጥምቀት አያድንም ብላ የምታመን ቢሆን ኖሮ በዘራ ብሩክ እንዴት አመነች? መጠየቅ አለባችሁ። ሰው ያለ ሥራ አይድንም ተብሎ ከሲኦል እንዴት በክርስቶስ ሳምራ ይድናል? መጠየቅ አለባችሁ። ለኢየሱስ ያልሰራው ጉዳይ ለምንድን ነው እሱ ለቅዱሳን ለጻድቃን የሚሰራው? መጠየቅ አለባችሁ። መዳን በሌላ በማንም የለም ተብሎ የተነገረለት ብቸኛ የመዳኛ መንገድ ኢየሱስ ሆኖ ሳለ ቤተክርስቲያኒቷን ለምንድን ነው እሱ በሌሎች ቅዱሳን ጻድቃን መላእክቶች መዳን ቀላል ያደረገችው? ለምንድን ነው በክርስቶስ ኢየሱስ ላይ ያከበደችው በህዝቡ ላይ? ኢየሱስን በማመን ሲመጣ መቁረብ አለብህ፣ መጠመቅ አለብህ፣ ሜሮን መቀባት አለብህ፣ ስራ መስራት አለብህ፣ ሌሎች ነገሮችን በጣም ትደረድራለች። አስተውሉ ወገኖች፣ ይሄ ሁሉ የሚደረደረው ኢየሱስ ሲሆን ብቻ ነው። ከኢየሱስ ውጪ መልካም ስራ ሳይኖር ትድናለህ። በኦርቶዶክስ አሕዛብ ሆነ ጭስ ሸቶ ትድናለህ። ዘርዝሩት ብራዘርስ፣ ዘርዝሩት። የመዳን መንገድ ብዙ ነው ይለዋል። ከኢየሱስ ውጪ እዛ ቤት የመዳን መንገድ በጣም ሰፊ ነው። ሳታውቀው ቤተክርስቲያኒቷ የተቀበለችው እውነተኛውን የጽድቅ ወንጌል ተበርዟል የምንለው ለዛ ነው።
እንግዲህ ሰሞኑን አሁን እያየን ያለ ነው፣ ትላንትም ዛሬም እያየ ነው አለኝ የምትለው የሥላሴ አስተምሮ ጭምር ኢቨን ለሐሰተኛ ትምህርት ለመና ማለት በቃ ምንም ክርስቶስ ኢየሱስን ለካደ ቤተ እምነት መሰረት ሆኗል። ይሄው የኩነት ኮንሰፕት ማለት ነው። መሰረት ሆኗል። አካልን በዚህ ደረጃ ላይ ተረድተው ማለት ነው። አካል ማለት በቃ አፍንጫ፣ አይን፣ ጆሮ ምናምን በሚል ተረድተው ቤተክርስቲያኒቷ መጽሐፍ ቅዱስ ውስጥ የሌለ ኮንሰፕት ማለት ነው። እና በቃ ቆም ብላችሁ ራሳችሁ እንድታዩ ነው። በቃ እኛ በወንጌል እውነት ትውልዱን ማንቃት ነው ስራችን። መወሰን የእናንተ እድል ፈንታ ነው። እኛ መንቃት ነው ያለን ስራ። ለምን 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 የሚል ትውልድ ያስፈልጋታል ቤተክርስቲያኒቷ። እያንዳንዱ ነገር የመጨረሻው ዓላማ ሰዎች ኢየሱስ ክርስቶስን በማመናቸው ብቻ እንዳይድኑ የማድረግ ነው ስትራቴጂው የሚመስለው። ከክርስቶስ ኢየሱስ ሰዎችን የማዳን ተስፋ ማራቅ መግፋት ነው የሚመስለው። ይኸው በደንብ መመልከት ትችላላችሁ። ክርክሮቻችን፣ ዲቤቶቻችንን እስቲ ቆም ብላችሁ ተመልከቱት። በእውነት በቅን ልባችሁን ከፍታችሁ ይዩት። እኛ ስንገባ ኢየሱስ ክርስቶስ ያድናል ብለን ነው የምንገባው። ስለ ኢየሱስ አዳኝነት ለመመስከር ነው እንደ ወንጌል አማኝ የምንቆመው። ሲገቡ ምን ብለው ነው የሚገቡት? ጥምቀት ያድናል ብለው ነው የሚገቡት። ስለ ኢየሱስ ለመናገር ስለ ክርስቶስ ኢየሱስ ለመመስከር ሳይሆን በጥምቀት በኩል ሰዎች ይድናሉ ብሎ ለመናገር ነው ድፍረት የሚኖራት ቤተክርስቲያኒቷ። በመስቀል ላይ ያፈሰሰው የከፈለው ያ አማናዊው ስጋና ደም ሳያድን ትውልድን ከዲያቆንና ከቄሶች እጅ የምትቀበለው እሱ ደግሞ ያድናል ብለው ይከራከራሉ። ስለ ጌታ ስጋና ደም እውነት ለሰው ልጆች የከፈለው ያ በመስቀል ላይ የፈሰሰው እውነተኛው ደም የተቆረሰው ስጋ ያድናል ብለው ሲከራከሩ ሰምታችኋቸው አታውቁ? በጣም ነው የሚያሳዝነው። ባይዘወይ እስቲ ዋቸው መጽሐፉ እንደሚናገረው ኢየሱስ ክርስቶስ ያማልዳል። መጽሐፉ ነው የሚናገረው፣ የእግዚአብሔር ቃል ነው የሚያወራው። ኦርቶዶክስ ለምን ነው የምትከራከረው? ማርያም ታማልዳለች ብላ ትከራከራለች። እስቲ ቆም ብላችሁ ልዩነታችን ይሄ ነው። እኛ የሚያማልደው ኢየሱስ ነው። ምክንያቱም መጽሐፍ ቅዱስ ያማልዳል ብሎ የተነገረለት ስለ ክርስቶስ ኢየሱስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለማን ትከራከራለች? ስለ ማርያም ትከራከራለች። ኢየሱስን ክዳ እንድታዩት ያክል ብራዘርስ፣ እንድታዩት ያክል ትከራከራለች። በፍጹም ትላለች። ጥቅስ ስጭን፣ የለኝም፣ ጥቅስ የለኝም፣ ግን ኢየሱስ ክርስቶስ አያማልድም ትላለች። የቤተ ክርስቲያኒቱ ሐሳብ የተጻፈውን የጌታን ምልጃ የካደች ማለት ነው። መንቃት እንዲሆንላችሁ ነው። ስንገባ የመዳን ተስፋችን ኢየሱስ ክርስቶስ ነው፣ መዳን በሌላ በማንም የለም ብለን ስንገባ ኖ መዳን በሌላም በኩል አለ ይላሉ። የሰሞኑን ጫጫታ ሰምታችኋል። አጋንንት በክርስቶስ ኢየሱስ ስም ብቻ ደግሞ አይወጣም፣ በገብርኤልም በሚካኤልም በሩፋኤልም በእንትናም ይወጣል እያሉ ሊከራከሩ ይሞክራሉ። እኛ ነው መጽሐፍ ቅዱስ ላይ የተጠቀሰው አጋንንት የሚወጣበት ስም በስሜ ነው ያለውና በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው እያልን እንከራከራለን። እኛ ስለ ክርስቶስ ኢየሱስ እንከራከራለን፣ እነሱ ስለ ፍጡር ይከራከራሉ። ልዩነታችን ይሄ ነው። እኛ ክብር ለእግዚአብሔር ብቻ ብለን እንከራከራለን። እኔ እኮ አስተውላችኋል ወገኖች? እኛ ከእግዚአብሔር አንጻር ነው የምንከራከረው፣ እነሱ ከፍጡር አንጻር ነው የሚከራከሩት።
እኛ ስናወራ ኖ ክብር ከተሰጠ በሰማይ በምድር ብቻውን አምላክ ለሆነ ለቅዱስ ለሰራዊት ጌታ ለእግዚአብሔር ብቻ ነው ብለን እንከራከራለን። ኖ ክብርማ ለእግዚአብሔር ብቻ አይገባውም። ክብር ማርያምም ይገባታል፣ ገብርኤልም ይገባዋል፣ ሚካኤልም ይገባዋል፣ እንትናም ይገባዋል እያሉ የእግዚአብሔር የሆነውን አንዱን ክብር እየከፋፈሉ ያድላሉ። መዳን በክርስቶስ ኢየሱስ ብቻ እንላለን። ኖ መዳን በክርስቶስ ኢየሱስ ብቻ አይደለም፣ በቅዱሳንም ቃል ኪዳን ሰው ይድናል ብለው ይከራከራሉ። ልዩነታችን ያ እኛ ለምንድን ነው ወንጌል ላይ ብቻ የቆም ነው? ለምንድን ነው ኢየሱስ ክርስቶስ ብቻ ያድናል ያልነው? መጽሐፍ እንደሚናገረው ሌላ በማንም መዳን የለም ስለሚል ነው። ምርጫው የእናንተ ነው። ምርጫው የእናንተ ነው። ኢየሱስ ሳያድናችሁ በቅዱሳን ምልጃ ለመዳን የምትሞክሩ ከሆነ በጣም ምስኪን ናችሁ። በክርስቶስ ኢየሱስ አምናችሁ ኢየሱስ ሳያድናችሁ ቀርቶ በጻድቃንና በቅዱሳን ምልጃ ለመዳን የምትሞክሩ ከሆነ የጌታ የማዳን ተስፋ በእውነት አልገባችሁ፣ ጎዶሎ ነው እያላችሁ ነው ያላችሁት። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበት ፍቅር እግዚአብሔር ዝም ብሎ ነው እያላችሁ ነው ያላችሁት። ቤተ ክርስቲያኒቷ እያደረገች ያለችው ይሄንን ነው እያደረገች ያለችው። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የሚገኘውን የመዳን ተስፋ አቅልላ የጻድቃንና የቅዱሳንን ቃል ኪዳን አክብዳ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ሕይወት እንዳላቸው እርግጠኛ ሳይሆኑ ግን በጻድቃንና በቅዱሳን በኩል ደግሞ የተሰጠው ቃል ኪዳን እሱ እርግጠኛ እንዲያደርጋቸው ነው እያስተማረች ያለችው። መሬት ላይ ያለው እውነታ ያ ነው። አምልጡ ወደ ኢየሱስ ነው መልእክታችን። ወደ ጌታ ነው። ምርጫው እናንተ ነው። ሞትም ሕይወትም ተዘጋጅቶላችኋል። ኢየሱስ ክርስቶስን አምናችሁ ከጌታ ጋር በቃ ቢያድነኝም ባያድነኝም እንደሚሉት በክርስቶስ ኢየሱስ ግን አምናችሁ እንደሚያድናችሁ እርግጠኛ ሆናችሁ ትሞታላችሁ። ጌታም ደግሞ ያድናችኋል፣ ቃሉ እውነት ስለሆነ ከጌታ ጋር ተጣብቆ ከኢየሱስ ጋር ሆኖ ወንጌሉ ይሄ ነው። ከጌታ ጋር ሆናችሁ በቂ ነው፣ ኢየሱስ ነው እያልን ያለ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው የከፈለው ዋጋ ኢትስ ኢነፍ ወዳጆቼ፣ በቂ ነው። ሌላ ነገር አያስፈልገውም ነው። እነሱ ደግሞ በቂ አይደለም ነው። ትግላችን ያ ነው። ትግላችን ያ ነው። ኢየሱስ ብቻውን በቂ አይደለም ነው ትግላችን የነሱ። እንትናም ትግባበት ነው፣ እንትናም የሚግባበት ነው፣ እንትናም አለ ነው። ትግሉ ልዩነቱ ይሄ ነው። ስለዚህ የመልእክታችን መደምደሚያ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻውን ይበቃል። መዳን በሌላ በማንም የለም። ትድኑበት ዘንድ የተሰጠ እንድንበት ዘንድ የተሰጠ ከእግዚአብሔር የመጣልን የመዳን መንገድ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኑ ወደ ኢየሱስ፣ ልባችሁን ክፈቱ፣ ይሄንን የክብር ጌታ ተቀበሉት። ጌታው አንተ ብቻ አንተ በቃኛለህ፣ የከፈልከው ያደረግከው ስለኔ ብለህ የተንገላታው ያ ሁሉ መከራ ለኔ በቂ ነው። ጌታ ሆይ በቂ ነው፣ አምናለሁ። አንተ የሰራኸው የማዳን ተስፋ እኔን ያድነኛል፣ ኃጢአተኛውን በደለኛውን ሕይወት ይሰጠኛል ብላችሁ እመኑ። ወንጌል ያ ነው። ወንጌል ያ ነው። በልጁ የሚያምን የዘላለም ሕይወት አለው እንደሚል ቃሉ በቃ ዛሬ ብትሞቱ እንኳን እርግጠኛ የሚያረጋችሁ ተስፋ ነው ወንጌል። የክርስቶስ ኢየሱስ የማዳን ተስፋ በቂ እንደሆነ የምትቀበሉበት እርግጠኝነት ያለበት እምነት ነው ወደ ኢየሱስ። መጽሐፍ እንደሚናገረው እናንተ ደካሞች አይደለም የሚለው? አዎ እኛ ደካሞች ወደ ኢየሱስ መተን ኢየሱስ አሳርፋችኋለሁ እንዳለ ኢየሱስ ያሳርፋችኋል። ቃሉ እውነት ነው እና ወደ ጌታ እንድትመጡ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስ ይወዳችኋል። ለወንጌል እውነት ተነሱ፣ እንነሳ። ልባችሁን ልከኛ አታርጉ።
መልእክታችን ይሄ ነው። ጌታ ኢየሱስ ይወዳችኋል። ተባረኩልኝ። እንወዳችኋለን። ጸጋና ሰላም ይብዛላችሁ። ምናልባት ወንድሞች ማጠቃለያ ሐሳብ የምትጥሉት ነገር ካለ እድሉን ለእናንተ ልስጣችሁ። ብሩኬ፣ ወንድምነት፣ ሜላ፣ ሜርሲ የምትሉት ነገር ካለ ማጠቃለያ ሐሳብ። እሺ አቡቲ ከየት ቤተ እምነት ነው? እሺ ያ ጸጋ ይብዛላችሁ። ተባረኩልኝ። መልካም ምሽት፣ መልካም አዳር ይሁንላችሁ። ጌታ ቢፈቅድ ነገ እንገናኛለን። ተባረኩ። እንወዳችኋለን።